እሺ እንዴት ናችሁ? አይሆፕ ሁላችሁም ባላችሁበት ቦታ በሰላም በፍቅር በደስታ እንደምትሆኑ ተስፋ አደርጋለሁ። እንግዲህ ዛሬ ብዙዎቻችሁ በውስጥ መልእክት ጠይቃችሁኛል። በማህበራዊ ድረገጽም በቲክቶክ እንዲሁም በሊንክዲን አካውንቴ ላይ እንዲሁም ዩቱብ አካውንት ላይ ይሰራል ብላችሁኛል። ርዕሱም ስለ ዓለም አቀፍ የፋይናንስ ሪፖርት አቀራረብ ደረጃዎች ብሰራልን ደስ ይለናል የሚል ጥያቄ ጠይቃችሁ ነበር። ይኸው እኔም በጥያቄ መሰረት ዛሬ ስለ አይኤፍአርኤስ ወይም ኢንትሮዳክሽን ቱ አይኤፍአርኤስ ምንድን ነው፣ ጠቅለል ባለ መንገድ አይኤፍአርኤስ ምንድን ነው የሚል ርዕስ እናነሳና ከሂሳብ መዝገብ አያያዝ አመጣጥና ታሪክ ጋር አያይዘን እንዲሁም ደግሞ ከዓለም አቀፉ ማህበረሰብ አንስተን ወደ ሀገራችን ያለውን የፋይናንስ ሪፖርት አቀራረብ ደረጃዎችን እነግራችኋለሁ ማለት ነው። ወይም በዚህ ቪዲዮ በዚህ የምስል ቀረጻ ላይ ስለ ዓለም አቀፍ የፋይናንስ ሪፖርት አቀራረብ ደረጃ እናያለን ማለት ነው። ፕሊዝ ላይክ፣ ሼር፣ ሰብስክራይብ እና ፎሎ አድርጉ። ብዙ ሙያዊ ነገር የምታተርፉበት ነው። በፋይናንስ፣ በኢኮኖሚክስ፣ በአካውንቲንግ፣ በታክስ፣ በሁማን ሪሶርስ ወይም በሰው ኃይል ካፒታል አስተዳደር፣ በንግድ አስተዳደር፣ በንግድ ስራ አመራር፣ በማህበራዊ ጉዳይ ላይ ከኔ የሚጠበቀው በዚህ በላይ ፕሮግራም ላይ ይሆናል ማለት ነው። ስለዚህ በማንኛውም ርዕሰ ጉዳዮች ላይ ካለን የዓለም ነባራዊ ስርዓት ካለን የዓለም ወቅታዊ ሁኔታ እያነጻጸርን በንድፈ ሀሳብ ደረጃ፣ በጽንሰ ሀሳብ ደረጃ፣ በተግባር ደረጃ ያለውን ነገሮች እናወራለን ማለት ነው። ፕሊዝ ስለዚህ ሰብስክራይብ አድርጉ፣ ሼር አድርጉ፣ ፎሎ አድርጉ። ጥያቄ አስተያየት ካላችሁ ዩካን አስኪ ዩቱብ አካውንታችን ላይ፣ ሊንክዲን አካውንታችን፣ የፌስቡክ አካውንት ላይ፣ የቲክቶክ አካውንት ላይ እዚህ ጋር አለላችሁ። ፕሊዝ ዩካን ሰብስክራይብ እና ፎሎ። ከጠቀማችሁ፣ ካልጠቀማችሁ ግዴታ አይደለም። ወደ ጉዳይ ሄዳለሁ። እንግዲህ ዛሬ ከምናነሳው ርዕሰ ጉዳይ ቅድም ስለ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ወይም የዓለም አቀፉ የፋይናንስ ሪፖርት አቀራረብ ደረጃ ምንድን ነው በሚል ርዕስ ላይ እናወራለን ማለት ነው። እንግዲህ ይህንን ርዕሰ ጉዳይ ከማንሳቴ በፊት የምንወያይባቸው ዝርዝር ርዕሰ ጉዳዮች ወይም ኮንቴንት፣ ለምሳሌ የሂሳብ መዝገብ አያያዝ ደረጃ አመጣጥ ወይም የሂሳብ መዝገብ አያያዝ ስርዓት አመጣጥ በታሪክ ደረጃ እናያለን፣ ወይም ሂስትሪ ኦፍ አካውንቲንግ ስታንዳርድስ። ይህንን ካየን በኋላ ደግሞ ዋትስ አይኤፍአርኤስ ምንድን ነው ወይም የዓለም አቀፉ የፋይናንስ ሪፖርት አቀራረብ ደረጃ ምንድን ነው የሚሉትን ጉዳዮች እናያለን። ዋይ አይኤፍአርኤስ ኢዝ ኒድድ። በሁለተኛ ደረጃ ደግሞ ለምንድን ነው ዓለም አቀፍ የፋይናንስ ሪፖርት አቀራረብ ደረጃ ያስፈለገው? ሌላኛው ደግሞ ከረንት አይኤፍአርኤስ እንደ ኢንተርናሽናል አካውንቲንግ ስታንዳርድ እንዲሁም አሁን ላይ እየተጠቀምናቸው ያለው የዓለም አቀፍ የፋይናንስ ሪፖርት አቀራረብ ደረጃዎች የትኞቹ ናቸው? እንዲሁም ደግሞ የዓለም አቀፍ የሂሳብ መዝገብ አያያዝ ደረጃዎች እነማን ናቸው የሚሉትን ነገሮች በጣም ብዙ ነው። ነገር ግን ለኢንትሮዳክሽን ለመግቢያ ሀሳቡን ለመረዳት በሚረዳችሁ መልክ አቀርባለሁ። ዛሬ አፕሊኬሽን ኦፍ አይኤፍአርኤስ ኢን ኢትዮጵያ፣ በኢትዮጵያ ውስጥ ወይም በሀገራችን ኢትዮጵያ አይኤፍአርኤስ ወይም የዓለም አቀፍ የፋይናንስ ሪፖርት አቀራረብ ደረጃ መቼ ነው የተጀመረው፣ አሁን ላይስ ምን ይገኛል የሚሉትን ነገሮች እናወራለን። ቤኔፊትስ ኤንድ ቻሌንጅስ ኦፍ አዶፕሽን ኦፍ አይኤፍአርኤስ። ይህንን የዓለም አቀፍ የፋይናንስ ሪፖርት አቀራረብ ደረጃዎች በምንቀላቀልበት ሰዓት የጠቀሙን ነገሮች ምንድን ናቸው? ይህንንም አዶፕት ስናደርግ ወደዚህ የሂሳብ መዝገብ አያያዝ ርዕዮት ውስጥ ስንሸጋገር ስቲል ነው የገጠመን ተግዳሮቶች ምንድን ናቸው የሚሉትን እናወራለን። ደግሞ አይኤፍአርኤስ ሪኳየርመንት
ፋይናንሻል ስቴትመንትስ እና ኮንሰፕቹዋል ፍሬምወርክ የሚለውን ኮንቴንት ወይም እነዚህ ርዕሰ ጉዳይ ኮንቴንቶችን እናወራለን ማለት ነው። ስለዚህ በእነዚህ ርዕሰ ጉዳዮች ላይ አይ ሆፕ ለሚቀጥሉት 3 ወይም 4 ፓርቶች introduction to IFRS እናያለን ማለት ነው። Before I'm going to the introduction parts of this IFRS, please, if you are attracted in this training topic, please you can share, you can subscribe, you can like የሚል መልእክቴን አስተላልፋለሁ ማለት ነው። እንግዲህ ስለ አይኤፍአርኤስ ወይም ስለ ዓለም አቀፉ የፋይናንስ ሪፖርት አቀራረብ ደረጃዎች ከማየታችን በፊት ብዙዎቻችን ማወቅ ያለብን ጉዳይ እንግዲህ የሂሳብ መዝገብ አያያዝ ታሪክ እንዴት ነው የሚሉትን ጉዳዮች ባጭሩ ማወቅ ስላለብን ወይም ሂስትሪ ኦፍ አካውንቲንግ ፕሮፌሽንስ እንደ አካውንቲንግ ስታንዳርድ ወይም የሂሳብ መዝገብ አያያዝ ሙያና የሂሳብ መዝገብ አያያዝ ደረጃዎች ወይም ህጎች በታሪክ ደረጃ ያመጣጣቸው ምንድነው የሚለውን ነገር በአጭሩ እናወራለን ማለት ነው። እንግዲህ as it is believed that the primitive accounting was emerged by the time of human being stated which is confirmed by Mesopotamia around 500 BC or before Jesus Christ, where the modern accounting was emerged as 1494, which is 2 years later after Columbus discovered United States of America, which is manifested by the introductions of double entry bookkeeping systems, which is invited by Luca Passini. እንግዲህ ስለ ሂሳብ መዝገብ አያያዝ ሙያና የሙያው የሚጠይቀው ደረጃዎች የመጡት በተለይ በጥንታዊ የሂሳብ መዝገብ አያያዝ ስርዓት ውስጥ ወይም ይሄ አካውንቲንግ ፐርሚቲቭ አካውንት የመጀመሪያው የሂሳብ መዝገብ አያያዝ የምንለው ከኢየሱስ ክርስቶስ ልደት በፊት የተረጋገጠው በሜሶፖታሚያ ስልጣኔ ጊዜ ነበር። በ500 ዓመት አካባቢ እዛ አካባቢ ነው ይባላል። እንግዲህ ይሄ ከዛን ጊዜ ጀምሮ ይሄ ሙያ ነበረ ማለት ነው። which is the modern accounting ላይ ስንመጣ ግን በተለይ ክሪስቶፈር ኮሎምበስ አሜሪካን ከማግኘቱ በፊት ከ2 ዓመት በፊት ከማግኘቱ በፊት ነው ዘመናዊ የሂሳብ መዝገብ አያያዝ የተጀመረው ማለት ነው እንደ አውሮፓውያን አቆጣጠር ማለት ነው። ታዲያ እዚህ ጋር በ1494 ይህ ሞደርን አካውንቲንግ ሲጀመር ለመጀመሪያ ጊዜ ደብል ኢንትሪ ቡኪንግ ሲስተምስ በሉካ ፓሲኒ ተጀምሯል ማለት ነው። ስለዚህ ይሄ ሙያ እንዲሁ ዝም ብሎ በቀላሉ የመጣ እንዳልሆነ በረጅም ጊዜ ሲበስል ሲወርድ ሲመጣ እየተሻሻለ መምጣቱን ያሳየናል ማለት ነው። ስለዚህ ፕሪሚቲቭ አካውንቲንግ እንግዲህ ከኢየሱስ ክርስቶስ ልደት በፊት አካባቢ በ500 ክፍለ ዘመን ውስጥ ነው የተጀመረው ማለት ነው። ከዛ በኋላ ቅድም እንዳልነው በ1494 አካባቢ ይሄ ዘመናዊ የሂሳብ መዝገብ አያያዝ ስርዓት መጀመሩን ያሳየናል ማለት ነው። እንግዲህ ልብ አድርጉ አሜሪካ ከመገኘቷ በፊት ማለት ነው ከ2 ዓመት በፊት ቀደም ብሎ ማለት ነው ይሄ ነገር ዘመናዊ የሂሳብ መዝገብ አያያዝ ጅማሬን ያሳየን ማለት ነው። እንግዲህ ይሄን ስናል before 1930 there were no single standard which guide accounting so as to prepare as a financial report. እንግዲህ ከ1930 በፊት ምንም አይነት ወጥ የሆነ ህጎች ወይም የሂሳብ ደረጃዎች የሚቆጣጠር ህግ አልነበረም ነበር። በተለይ
የተለያዩ ድርጅቶችን የሂሳብ እንትኑ ለመቆጣጠር ወይም ፋይናንሻል ስቴትመንት ለማቅረብ ወይም የፋይናንስ ሪፖርት መግለጫ ለማቅረብ ከ1930 በፊት ኖ ሲንግል ስታንዳርድ but after the introduction በተለይ አሜሪካን ኢንስቲትዩት ኮሚቴ ፐብሊክ አካውንቲንግ አሶሲዬሽን ዩኤስ ጋፕ ለመጀመሪያ ጊዜ ዩናይትድ ስቴትስ ኦፍ ጀነራል አክሰፕትድ አካውንታንት ፕሪንሲፕል accepted accountant principles በ1930 under the supervision of financial accounting standard board ላይ ለመጀመሪያ ጊዜ ሲንግል ስታንዳርድ መዘጋጀቱን ታሪኮች ያሳዩናል ማለት ነው። እንግዲህ since then between 1930 up to 1973 commonly reference standards was the world was ጀነራል አክሰፕትድ አካውንታንት ፕሪንሲፕል ነው። ይሄ የሚያሳየን እንግዲህ ከ1930 እስከ 1973 ባለው ክፍለ ዘመን ውስጥ ዓለማት የሚጠቀሙበት የጋፕስ ወይም ጀነራል አክሰፕትድ አካውንታንት ፕሪንሲፕል ወይም የዓለም አቀፉን የሂሳብ መዝገብ አያያዝ ደረጃ አሜሪካን ቤዝድ ያደረገ ሀገራቶች እንደሚጠቀሙ ታሪኮች ይነግሩናል። However, as the result of advancement in social economy, the accounting practice overload or revised the theory in United States of America, which provide the incapability of what financial accounting standard. ታዲያ በእርግጥ ይሄ ዩናይትድ ስቴትስ ኦፍ አሜሪካ ጋፕስ ወይም ጀነራል አክሰፕትድ አካውንታንት ፕሪንሲፕልስ ባለው የሶሾ ኢኮኖሚ ማህበራዊ ጉዳይ ምጣኔ ሀብቶች ለውጦች ወይም የመሻሻሎች የሂሳብ መዝገብ አያያዝ ትግበራዎች ወይም አካውንቲንግ ፕራክቲስ በዚህ ይሄ በዩናይትድ ስቴትስ ኦፍ አሜሪካ ላይ ያለው ጋፕስ የአቅም ችግር ሁሉንም የዓለም ኢኮኖሚ ስርዓት የዓለም ማህበራዊ ስርዓት የማስተናገድ ችግር እንዳለበት ብዙ ጥናትና ምርምሮች እንደሚያሳየን ነው የሚያስረዳ። በዚህም ፋይናንሻል አካውንቲንግ ስታንዳርድ ቦርድ ይህንን ገምግሞ ሂንስ ኢን 1973 on the world's international accounting standard or IFRS overtook of general accepted accountant principles። በነገራችን ላይ እዚህ ጋር እንደምታዩት ይህ እንግዲህ በዓለም የማህበራዊ እና የሶሾ ኢኮኖሚ ለውጥ ውስጥ ሀገራቶች የተለያዩ ውድድሮች በጂኦፖለቲክ በጂኦኢኮኖሚክ ስለመጣ ኦቨርሉ ስለሆነ they couldn't accepted United States of General Accepted Accountant Principle. For that reasons, after 1973 international accounting standard international financial report standard overtook in general accepted accountant principles። እንግዲህ ይሄ የጋፕሱ ልክ የዓለም አቀፍ የሂሳብ መዝገብ አያያዝ ደረጃዎች እና የዓለም አቀፍ የፋይናንስ ሪፖርት አቀራረብ ደረጃዎች ጋፕስን ተክተዋል ማለት ነው። እንግዲህ እዚህ ጋር ሁላችሁም ማወቅ ያለው it indicates እዚህ ጋር as indicated in the accounting terminology cycle equations are remain the same under both standard። በነገራችን ላይ ይሄ የአካውንቲንግ ተርሚኖሎጂ ወይም የሂሳብ መዝገብ አያያዝ የሚታወቁት ተርሚኖሎጂዎች እንዳሉ ናቸው። በዩናይትድ ስቴትስ ኦፍ ጀነራል አክሰፕትድ አካውንታንት ፕሪንሲፕልስ በአይኤፍአርኤስም በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ even if cycles of accounting are I think what done before you it is we have input, we have process, finally we have output. Those outputs we will be reporting the financial statement of what? An entity. That means the input process, we have source documents, we have journal,
there are different kinds of journals, such as special journal, general journal, combination journal, other journals. After journal, we have ledgers. Ledgers also, there are functions. We will be summarizing similar account in one area, and we know what's the exacting balance of what each account of an entity. Then after we preparing ledgers, we have trial balance. Trial balance means, I think you know about the nulli for you. We will be measuring the balance sides of what? An account, which is the debit side and the credit side. It must be balances. There are two types of trial balance at the end of the accounting periods, such as adjusted trial balance and unadjusted trial balance. After preparing trial balance, we have worksheets. It is not a part of cycles of accounting, but it aids to us to prepare what? Financial statement to an entity. After we preparing this, we are going to preparing financial statement. Then after preparing this financial statement, before this, we are what? Journalizing unadjusting entry or correcting entry. Those correcting entry, again, we are going to posting to each change of an account of an entity. After we preparing this, we have been making posting ledgers. After this, we are maintaining what? Post closing trial balance. This is a part of what? Cycles of accounting. Involves in general accepted accountant principles of USA and in according to financial reporting standard and according to international accounting standard. Still now, it is the same under both standard. Even if the terminologies, I think you know, classifications of account in a business entity, depending on the authors, depending on an individual, it may be vary from one to another. The way of explanations, we can categorize classifications of financial account into two. One, balance sheet account. The other is what? Income statement account. Under balance sheet account, asset, liability, capital. Under capital section, there are other accounts we can add, we can remove, but the main accounts are those accounts. Under income statement account, we have how many accounts? Two accounts, revenue and expense. So this also in both standard, it is the same. The other point is accounting equation. These accounting equations also, I think, still now, under both standard, under United States of GAAPs and under International Financial Reporting Standard, and both in according to International Accounting Financial Reporting Standard, they are similar. ምንም የተቀየረ ነገር የለም ማለት ነው። ምክንያቱም ቀደም እንዳልኳችሁ ብዙ ሰዎች እዚህ ጋር ግራ ይጋባል። ለዚህ ነው የሂሳብ መዝገብ አያያዝ ታሪክ አመጣጡ ያየንበት ዋና ምክንያት ማለት ነው። እንግዲህ ከ1930 በፊት ምንም አይነት የተደራጀ ምንም ስታንዳርድ የለም ወይም ድርጅቶች ወይም ተቋማቶች አካውንቶቻቸውን ለማስተዳደር ወይም የሂሳብ ሪፖርት በሚያዘጋጁበት ሰዓት ላይ በዘፈቀደ ነበር የሚያዘጋጁት። ነገር ግን ከ1930 ወደዚህ በኋላ ይሄ አሜሪካን ኢንስቲትዩት ኦፍ ሰርቲፋይድ ፐብሊክ አሶሲዬሽን ወይም አሜሪካን ኢንስቲትዩሽንስ ኦፍ ስለ ማህበር ነው ለመጀመሪያ ጊዜ ዩኤስ ጋፕ ከተፈጠረ በኋላ በፋይናንሻል አካውንቲንግ ስታንዳርድ ቦርድ ቁጥጥር ስር ሆኖ የመጀመሪያው ሲንግል ስታንዳርድ ቀርቧል። በእርግጥ ቅድም እንዳልነው ከ1930 እስከ 1973 ዓ.ም ኮመንሊ ሀገራቶች በዚህ በዩናይትድ ስቴትስ ኦፍ አሜሪካ አጠቃላይ ቅቡልነት ያለው የሂሳብ መዝገብ አያያዝ መርሆችን ስንጠቀም ነበር ወይም ጋፕ የምንለው ማለት ነው። ነገር ግን የዓለም የሶሾ ኢኮኖሚ ለውጥ የአካውንቲንግ ፕራክቲሱ ወይም የሂሳብ መዝገብ አያያዝ ትግበራው ኦቨርሉድ ስለሆነ በዩናይትድ ስቴትስ ኦፍ አሜሪካ የሚዘወር ስለሆነ በፋይናንሻል አካውንቲንግ ስታንዳርድ ቦርድ ላይ ቅቡልነትን በማጣት ከ1973 ወደዚህ ጀምሮ ኢንተርናሽናል አካውንቲንግ ስታንዳርድ እና ፋይናንሻል ሪፖርቲንግ ስታንዳርድ ጋፕስን ምን አድርገውታል? በልጠውታል ማለት ነው። ያልተለወጡ ነገሮች አሉ። ለምሳሌ አካውንቲንግ ተርሚኖሎጂዎች፣ ለምሳሌ
አካውንት በሁለት ይከፈላል ይላል። እንደየኦተሩ እንደየባለሙያው ማለት ነው። አንዳንዱ በ5 ለምንም ከበዛ ስለሚጨመረ 6ም 7ም እና ሰብ አካውንቶች ስላሉ ማለት ግን እስቲ እናንተ በቀላሉ እንድትረዱ ሁለት አይነት ፋይናንሻል አካውንቶች አሉ። የመጀመሪያው ባላንስ ሺት አካውንት ነው። ሁለተኛው ኢንካም ስቴትመንት አካውንት። ባላንስ ሺት አካውንት ላይ አሴት ላያቢሊቲ ካፒታል አለ። ኢንካም ስቴትመንት አካውንት we have how many accounts? 2 accounts such as revenue and expense accounts. Generally there are 5 accounts: asset, liability, capital, expense and revenue. But under revenue sections we can add sub account. Under capital section we can add sub account. But the main as the introduction part you will be understanding in easiest way በቀላሉ ትረዳላችሁ። ይሄ ምንም የተቀየረ ነገር የለም። በዋናነት በየትኛው በዩናይትድ ስቴትስ ኦፍ አሜሪካ እንዲሁም ደግሞ በዓለም አቀፉ የፋይናንስ ሪፖርት አቀራረብ ደረጃዎች እና በዓለም አቀፉ የሂሳብ መዝገብ አያያዝ ደረጃዎች ላይ ምንም የተቀየረ ጉዳይ አለመኖሩን ያሳየናል። እንግዲህ እዚህ ጋር የምታዩቸው ጉዳዮች ማለት ናቸው። it is still now similar in both ስታንዳርድ በሁለቱም ስታንዳርድ ተመሳሳይ ናቸው ማለት ነው። እንግዲህ ስለ ተርሚኖሎጂ ኢንዲቴል ለምሳሌ ኢቨንቶቹ ምንም የተቀየሩ ነገር የለም። ትራንዛክሽን ኢቨንት ትራንዛክሽኑ የተቀየረ አካውንት ሪል አካውንት እና ኖሚናል አካውንት ይባላሉ። ቀደም እንዳልኳችሁ ክላሲፊኬሽንስ ኦፍ አካውንት ጊዜያዊ አካውንት እና ዘለቄታ አካውንት የምንላቸው እነዚህ አልተቀየሩም። ለምሳሌ አሴት ላያቢሊቲ ካፒታል ኢትስ ዋት ኮመን አካውንት ናቸው። ነገር ግን ኢንካም ስቴትመንት አካውንት ያርዋ ቴምፖራሪ ሌጀሮች ምንም የተቀየረ ጉዳይ ነው። ጆርናል ፖስቲንግ ጆርናል ማለት የሂሳብ መዝገብ አያያዝ የምንይዝባቸው ማስታወሻዎች ናቸው። ቀደም እንዳልኳችሁ ፖስቲንግ ለእያንዳንዱ አካውንት ከጆርናል ወደ አጠቃላይ ጀነራል ጆርናል ላይ የምንመዘግብበት ወደ ሌጀር የምንዘግብበት ሂደት በመባል ይታወቃል። ፖስቲንግ ነው። ትራያል ባላንስ የሂሳብ ማመዛዘኛ ነው። እንግዲህ ትራያል ባላንስ ላይ ስትመጡ አካውንቶቻችን እኩል መምጣታቸው የምናሳይ ነው። በተለይ አት ዘ ኤንድ ኦፍ ዘ ፊዚካል ፔሪየድ የማይመጡ አካውንቶች አሉ። እኩል መምጣት ለምሳሌ አት ዘ ኤንድ ኦፍ በፔሪየድ ላይ ክፍያ መንፈጽማቸው አሉ፣ ወይም አግሪመንቶች በውል መሰረት የሚከፈሉ ክፍያዎች አሉ። እዚህ ላይ ሁለት አለ፣ አድጀስትድ ትራያል ባላንስ እና አንአድጀስትድ ትራያል ባላንስ የሚለው ፋይናሊ after we completing those adjusting entry into journals we will be preparing what financial statement ወይም የሂሳብ ሪፖርት መግለጫ ነው የምናዘጋጀው። እነዚህ ምን ይባላሉ? ትርፍና ኪሳራ መግለጫ፣ የካፒታል እድገት ወይም የሀብት እድገት መጨመሪያ መግለጫ፣ እንዲሁም ደግሞ የሀብትና ዕዳ መግለጫና የገንዘብ ፍሰት መግለጫዎች የምንላቸው ማለት ነው። ወይም ኢንካም ስቴትመንት፣ ስቴትመንት ኦፍ ሪተርን ኤርኒንግ፣ ስቴትመንት ኦፍ ካሽ ፍሎ ኤንድ ስቴትመንት ኦፍ ባላንስ ሺት የምንላቸው ነው። እነዚህ በሁለቱ ቦዝ ስታንዳርድ ተመሳሳይ ናቸው። ክሎዚንግ ኢንትሪያቸው ፋይናሊ ክሎዚንግ ኢንትሪ አለ። ቅድም የዘነጋሁት ክሎዚንግ ኢንትሪ at those temporary account at the end of the accounting period we are going to balance it into zero accounts. So those zero accounts they are going to what? Zero balance in our ledger. So generally those temporary accounts directly we are going to transfer into what? Permanent account ላይ እንቀይራቸዋለን ማለት ነው። ይሄ እንዳለ ተመሳሳይ ነው ማለት ነው። እንደ በአጠቃላይ ሳይክልስ ኦፍ አካውንቲንግ ላይ የትራንዛክሽን ዶክመንት አለ፣ ጆርናል አለ፣ ሌጀር አለ፣ ዘን ትራያል ባላንስ አለ፣ አድጀስቲንግ ጆርናል ኤንትሪ አለ። ዘን we are going to prepare financial statement. ዘን ፋይናሊ ክሎዚንግ ኢንትሪ እናደርጋለን። አፍተር ክሎዚንግ ኢንትሪ we are going to maintain post closing ትራያል ባላንስ። እነዚህ ለሁለቱ both standard is what similar ነው ማለት። Please dear, if you have question, suggestions or comment you can ask me. ይሄ የእናንተ ሰዓት ጥያቄ መጠየቅ ትችላላችሁ ማለት ነው። እና በዋናነት ይህንን እኔ ስልጠና ፕሮቫይድ ሳደርጋችሁ የተለያዩ ፓርትነሮች አሉ ከኔ ጋር የሚሰሩ በግልም እንደ ፒኤልሲ ሌሎች በሜኔተሪንግ በኮቺንግ በትሬኒንግ ማለት ነው። ተቋሞች የራሱን ተቋም የእናንተን ድርጅት ማሰልጠን እንችላለን፣ ሲስተም መዘርጋት እንችላለን። ስለዚህ ይሄ you can ask us regarding to what you want to service from us we will provide you. እኛ ደግሞ እናንተ ጠይቁን፣ እኛ ደግሞ በደስታ እናግዛችኋለን ማለት ነው።
አገልጋይነት ደስ ይላል። ባይዘው ማገልገል መልካምነት ነው። የሚያገለግል ሰው የፈጣሪውን ልክ የሚያውቅ ነው። ባይዘው የፈጣሪውን ልክ ካወቅን ደግሞ ውጤቱን ታውቁታላችሁ። ሌላ ውስጥ እንዳንገባ። ስለዚህ እስቲ እቺን ፒክቸር እዚህ ጋር የምታዩት በአጭሩ ማለት ነው ያወራሁላችሁን ነገር ትራንዚሽን ፍሮም ኢንተርናሽናል አካውንቲንግ ስታንዳርድ ቱ አይኤፍአርኤስ ደግሞ ማለት ነው። እንግዲህ እስቲል ነው ያለሁት ስለ ሂስቶሪ ኦፍ አካውንቲንግ ስታንዳርድ ላይ ነው ያለሁት። እንግዲህ ይሄ ትራንዚሽኑ ምንድን ነው? የዓለም አቀፍ የሂሳብ መዝገብ አያያዝ ደረጃዎች ወደ ዓለም አቀፉ የፋይናንስ ሪፖርት አቀራረብ ደረጃዎች ሽግግሩ ምን ይመስላል የሚለውን ነገር በዚህ ፒክቸር እዚህ ጋር ከጀርባ የምታየው ፒክቸር በደንብ ያሳያችኋል ማለት ነው። እንግዲህ እንደምታውቁ ቀደም ዘ ሂስቶሪ ኦፍ ዲቨሎፕመንት ኦፍ አካውንቲንግ ፕሮፌሽንስ ኤንድ አካውንቲንግ ስታንዳርድ ላይ ነው ከ1973 በኋላ ነው ሲንግል ስታንዳርድ እየነበረን ብለናል። እሱም ዩኤስ ጋፕስ ዩናይትድ ስቴትስ ኦፍ አሜሪካ ጀነራል አክሰፕትድ አካውንታንት ፕሪንሲፕል የምንለው ማለት እንግዲህ 1973 ላይ ኢንተርናሽናል አካውንቲንግ ስታንዳርድ ኮሚቴ ከ1973 እስከ 2000 ዓመተ ምህረት እየሰራ ነው እንደ አውሮፓ አቆጣጠር ማለት ነው። እንግዲህ ይሄ ኢንተርናሽናል አካውንቲንግ ስታንዳርድ ደግሞ በዚህ በኢንተርናሽናል አካውንቲንግ ስታንዳርድ ኮሚቴ ስር ሆኖ ሁለት ነገሮችን ሲሰራ ነበር። የመጀመሪያ ራሱ ነው ኢንተርናሽናል አካውንቲንግ ስታንዳርድ ነው። ሁለተኛው ደግሞ ስታንዳርድ ኦፍ ኢንተርናሽናል ኮሚቴ። እነዚህ በማዋቀር የኢንተርናሽናል አካውንቲንግ ስታንዳርድ ወደ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ መዞሩን ያሳየናል ማለት ነው። እንግዲህ ልብ አድርጉ፣ ይሄ እስከ 2000 ዓመተ ምህረት በዚህ መንገድ ነበር ዓለም ስትተዳደር የነበረው። አረ አፍተር 2001 ከ2001 ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ still now it present the overall the financial reporting of an entity, the overall the accounting standard of an entity. They have been controlling by what according to the international accounting standard board. እንግዲህ እዚህ በዓለም አቀፉ የሂሳብ መዝገብ አያያዝ አሰጣጥ ደረጃዎች መሰረት ከ2001 ዓመተ ምህረት ጀምሮ እስካሁን እስካለንበት ድረስ በዋናነት በባለቤትነት እየሰራ ይገኛል ማለት ነው። ይሄም አይኤፍአርኤስን እንግዲህ ማለት ነው አይኤፍአርኤስን ወይም ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ምን በደንብ አድርጎ በሙሉ ዓለም ላይ ተግባራዊ የሆነ ነው ማለት ነው። እዚህ ጋር ፒክቸሩ ላይ እንደምታዩት አይኤፍአርኤስ ኢንተርናሽናል ኮሚቴ ያለው ራሱን የቻለ ኮሚቴ ያለው የሚቆጣጠር አካል ማለት ነው። ስለዚህ ይሄ እዚህ ከጀርባ የምታዩት ነገር ማለት ነው ትራንዚሽኑ ከ1973 እስከ 2000 ማለት ነው በኢንተርናሽናል አካውንቲንግ ስታንዳርድ ስንሰራ ነበረ። ነገር ግን ከ2001 በኋላ ደግሞ ይሄ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ እስካሁን እስካለንበት ድረስ የዓለም አቀፉን የሂሳብ ሪፖርት አቀራረብ ደረጃዎች በባለቤትነት እየመራ እያስተዳደረ ይገኛል ማለት ነው። አይ ቲንክ ሂስቶሪካሊ ጋር በእርግጠኝነቱ ይናገራለሁ ኢንትሮዳክሽን ፓርት ኦፍ ፋይናንሻል ሪፖርቲንግ ስታንዳርድ ኤኒባዲ ማናችሁም በምትረዱበት መንገድ አይሆፕ ፕሬዘንት አድርጌያለሁ ብዬ አምናለሁ። ግን ጥያቄ አስተያየት ከፈለጋችሁ በፋይናንስ በማኔጅመንት በቢዝነስ አድሚኒስትሬሽን በቢዝነስ ማኔጅመንት ዊ ዊል ቢ ፕሮቫይዲንግ ኢን ዲቴል እንረዳችኋለን ማለት ነው። ስለዚህ ሁለተኛው ቶፒካችን ዋትስ አይኤፍአርኤስ ምንድን ነው? እንግዲህ I think it's not only for you because we are being discussed አዲስ ነገር አይሆንባችሁም። አይኤፍአርኤስ ማለት የዓለም አቀፉ የፋይናንስ ሪፖርት አቀራረብ ደረጃ የዓለም አቀፍ የፋይናንስ ሪፖርት አቀራረብ ደረጃ that means IFRS stands for International Financial Reporting Standard. So the standards and the interpretations adopted by ቀደም እዚህ ፒክቸሩ ላይ እንደምታየው ማለት ነው ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ
ይህንን ስታንዳርድ የሚያወጣው ትርጓሜ የሚሰጠው ይሄ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ የሚባለው ድርጅት ነው ማለት። እንግዲህ በዚህ ላይ ሶስት ነገሮች ለምሳሌ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድን ያዘጋጃል። የዓለም አቀፍ የፋይናንስ ሪፖርት ደረጃ በምን አይነት መንገድ ነው መቅረብ ያለበት? how we will be preparing and reporting what the financial statement of an entity. It should be respecting what IFRSን ሪስፔክት ማድረግ ነው። ኢንተርናሽናል አካውንቲንግ ስቲል ነው አለ ባይ ዘ ወይ ኢንተርናሽናል የዓለም አቀፉ የሂሳብ መዝገብ አያያዝ ደረጃ ምን መምሰል አለበት? እንዴት ነው ሬጉሌት የሚደረገው? በምን አይነት መንገድ ነው የሚፈጸመው? የሚሉትን ነገሮች በደንብ አድርጎ የሚነግረን ፓርት ነው። the other is interpretation developed by what international financial reporting interpretation committee ማለት ነው። ይሄ ቅድም እንግዲህ ህጎች መሻሻል ካለባቸው ምክንያቱም የዓለም የኢኮኖሚ ስርዓት፣ የዓለም የፖለቲካ ስርዓት፣ የዓለም ጂኦፖለቲክስ፣ የጂኦ ኢኮኖሚክስ ስለ የሚቀያየር ስለሆነ ወቅቱን የጠበቀ የፋይናንስ ሪፖርት አቀራረብ ደረጃዎችን ዲቨሎፕ ያደርጋሉ፣ ትርጓሜ ይሰጣሉ ማለት ነው። በአይኤፍአርአይሲ ላይ ወይም በኢንተርናሽናል ፋይናንሻል ኢንተርፕሬቴሽን ኮሚቴ ላይ ኦር ዘ ፎርመር ኦፍ ዋት ስታንዲንግ ኢንተርፕሬቴሽን ኮሚቴ ወይም ደግሞ በዚህ የራሱን የቻለ የትርጓሜ ክፍል አለው ተብሎ ስላለ ትርጓሜ የሚሰጥ ኮሚቴ ላይ ተቋቁሞ ይሰራል ማለት ነው። አይ ቲንክ ዩ ጋር የሚያወጣ አይፋሪስ አገኛችሁ። I hope you had been understanding me. ተረድታችሁኛል ብዬ አመሰግናለሁ። ተረድታችሁኛል ብዬ ተስፋ አደርጋለሁ። ስለዚህ ፕሊዝ ኤኒ ኩዌስችንስ ካን አስክ ሚ፣ ማንኛውም ጥያቄ ካላችሁ መጠየቅ ትችላላችሁ ማለት ነው። እንግዲህ ስለ አይኤፍአርኤስ ካል እዚህ ፒክቸሩ ላይ የምታዩት ቅድም አይኤፍአርኤስን ሬጉሌት የሚያደርጉት አንደኛው ቅድም እንዳልነው ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ኮሚቴዎች አሉ። ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ አለ። ስታንዲንግ ኢንተርፕሬቴሽን ኮሚቴ አለ። ቅድም ያልኳችሁ ኢንተርናሽናል ፋይናንሻል ሪፖርቲንግ ኢንተርፕሬቴሽን ኮሚቴ አለ። እነዚህ አይኤፍአርኤስን በደንብ አድርገው ሬጉሌት የሚያደርጉ ናቸው ማለት ነው። በአጭሩ እዚህ ላይ አሁን እንድገምላችሁ የዓለም አቀፉ የፋይናንስ ሪፖርት አቀራረብ ደረጃዎች እንዲሁም ደግሞ የዓለም አቀፉ የሂሳብ መዝገብ አያያዝ ደረጃዎች እንዲሁም ደግሞ የትርጓሜ ኮሚቴ ህጎችን ኢንተርፕሬት የሚያደርጉ እንዲሁም ደግሞ ከዓለም አቀፉ የፋይናንስ ሪፖርት አቀራረብ ደረጃዎች ጋር በተያያዘ ትርጓሜና የተለያዩ እንትኖችን የሚያደርጉ ኮሚቴዎች አሉ ማለት ነው። ጀነራሊ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ አለ፣ ኢንተርናሽናል አካውንቲንግ ስታንዳርድ አለ፣ ስታንዲንግ ኢንተርፕሬቴሽን ኮሚቴ አለ፣ ኢንተርናሽናል ፋይናንሻል ሪፖርቲንግ ኢንተርፕሬቴሽን ኮሚቴ። እነዚህን ከግምት ውስጥ ባስገባ መንገድ ነው ይህ የዓለም አቀፉ የፋይናንስ ሪፖርት አቀራረብ ደረጃ በሞላ ዓለም ላይ ተግባር የሚሆነው ማለት ነው። ውድ ጌት ሚ አገኛችሁ። ቴንክ ዩ ቬሪ ማች። ዋይ አይኤፍአርኤስ ኢዝ ዲዛይን፣ ለምንድን ነው አይኤፍአርኤስ ዲዛይን ያስፈለገው? ለምንድን ነው አይኤፍአርኤስ እንዲመሰረትበት ያስፈለገበት ዋና ምክንያት? we must be answer these things። እነዚህን ጉዳዮች መመለስ አለብን ማለት ነው። እንግዲህ IFRS are designed as a common global language for business affairs so that the company account, any legal entity company, their financial reports, their business transaction, their activity for any individual, for any legal entity business in understandable or it should be clearly በሆነ መንገድ እንድንረዳ። ምክንያቱም በዓለም አቀፍ የፋይናንስ ሪፖርት አቀራረብ ተመሳሳይ የሆነ የንግድ መግባቢያ ቋንቋ ስለሚያስፈልጋት ማለት ነው። እሱም የፋይናንስ ሪፖርት አቀራረቦች ማንኛውም አካል ወጥ በሆነ መንገድ ለግል ሊሆን ይችላል፣ የመንግስት ሊሆን ይችላል እንድንረዳ። እዛ ዘሪ ሲሚላሪቲ አክሮስ ነው። እንግዲህ በሙላ ዓለም ላይ የሚቀርቡ የፋይናንስ ሪፖርት አቀራረብ ተመሳሳይ መሆን አለበት። አሜሪካ ላይ ያለው ሊሆን ይችላል፣ ኢትዮጵያ ላይ ያለው ሊሆን ይችላል፣ እንግሊዝ ሀገር ላይ ሊሆን ይችላል፣ ሌሎችም ላይ ሊሆን ይችላል ማለት ነው።
ኤዥያ፣ ራሽያ ኦር ሳውዲ አረቢያ ኦር ሰምቲንግ ኦር አፍሪካ ሊሆን ይችላል። ሁሉም ሀገራቶች የሚጠቀሙት የፋይናንስ ሪፖርት አቀራረብ በተቻለ መጠን ተመሳሳይ እንዲሆን የማድረግ ስራ ስላስፈለገ አይኤፍአርኤስ መጥተዋል ማለት ነው። እንግዲህ በተለይ ድንበር ዘለል ሪፖርቶች ያስፈልጋል በቢዝነስ ኢንቨስትመንቱ ላይ ማለት ነው። እንግዲህ ቢዝነስ ኢንቨስትመንቱ ላይ ደግሞ በሚቀላቀሉበት ሰዓት ላይ ደግሞ በተለይ ስለ ኮምቢኔሽንስ ኦፍ ቢዝነስ፣ ስለ መርጂንግ፣ ስለ ኮንሶሊዴሽንስ ኦፍ ፋይናንሻል ስቴትመንት ኢትስ ቬሪ ኢምፖርታንት። አይኤፍአርኤስ 10 አይኤፍአርኤስ 3 አይ ቲንክ ኢት ዋዝ ሪቫይዝድ አይኤፍአርኤስ 9 ዲል አባውት ዲስ። እነዚህ ጉዳዮች የመጡት ድንበር ዘለል የሆኑ ትራንዛክሽን በምናደርግበት ሰዓት እነዛ ተቋማቶች ኮመን የሆነ መግባቢያ የፋይናንስ ሪፖርት አቀራረብ ስላስፈለጋቸው በዓለም አቀፍ ደረጃ ላይ ተመሳሳይ የሆነ የሂሳብ ሪፖርት መግለጫ እንድናዘጋጅ ስለሚረዳን ነው ማለት ያስፈለገበት ምክንያት ብዙ ማለት ትችላላችሁ። ቢኮዝ ዚስ አይኤፍአርኤስ አር ኢትስ አስ ዊ ኖው ኢትስ ፕሪንሲፕል ቤዝድ ኖት ሩል ቤዝድ ባይ ዘ ዌይ ዘ ዲፍረንት ቢትዊን አይኤፍአርኤስ እና ጋፕስ ስለ ልዩነቱ ነው ያወራሉ። በዋናነት ስለ አይኤፍአርኤስ ፕሪንሲፕል ቤዝድ ነው። ዩኤስ ግን ላይ ምንድነው ዩናይትድ ስቴትስ ኦፍ ጀነራል አካውንታንት ፕሪንሲፕል ኢትስ ቤዝድ ኦን ዋት ሩል ቤዝድ ነው። ሩል ቤዝድ ላይ ነው ማለት ነው። So the standard adopted by international accounting standard ቀደም እዚህ ጋር ፒክቸሩ ላይ የምታዩት ነገር ነው ድጋሚ እያወራ ያለው the other is this international accounting standard or an accounting standard issued by it's also similar international accounting standard board issue ያደርገዋል it is the procedures the international accounting standard committee by the way international accounting standard ወይም የዓለም አቀፍ የሂሳብ መዝገብ አያያዝ ደረጃ ኮሚቴዎች ኢሹ ያደረጉት ስለሆነ ማለት so IFRS are progressively it's replacing the many different international accounting standards እንግዲህ በሂደት ይሄ በዓለም አቀፍ የሂሳብ መዝገብ አያያዝ ደረጃ ወይም according to international financial reporting standard ላይ ያሉትን ቅድም ሶሻል ኢኮኖሚ ለውጦች ስላለ አካውንቲንግ ፕራክቲስ መለወጥ ያስፈልጋል ስንል ነበር መታስታውሱ ከሆነ ማለት ነው። በሂደት እነዚህ ኢንተርናሽናል አካውንቲንግ ስታንዳርዶችን ሪፕሌስ እያደረገ የሄደበት ሁኔታዎች ያሳየናል ማለት ነው። I think that's enough for today. But before I'm going to summarizing, ሪፕሌስ የሆኑ ለምሳሌ ኢንተርናሽናል አካውንቲንግ ስታንዳርድ ፕሬዘንቴሽን ኦፍ ፋይናንሻል ስቴትመንት ነው ባይዘ ሪቫይዝድ ኢን 2008 ነው ባይዘ በ2008 ላይ ሪቫይዝ ተደርጓል። በጣም የሚገርማችሁ ደግሞ አይኤፍአርኤስ 18 ብሎ ደግሞ በ2024 ዓመተ ምህረት እንደ አውሮፓውያን አቆጣጠር ማለት ነው አይኤፍአርኤስ 18 it deal about how to present the financial statement ብሎ ሪቫይዝ አድርጎታል ልባሩ። ይሄ እንግዲህ ከ1973 እስከ 2000 ያሉ ናቸው እነዚህ አሁን እዚህ ጋር ያወራሉት። ግን በ2008ም ሪቫይዝ ተደረገ። አሁን ደግሞ በ2024 ደግሞ ሪቫይዝ ተደርጓል። ሌሎችም ኢንተርናሽናል አካውንቲንግ ስታንዳርድ 2 about inventory international accounting standard 7 statement of cash flow international accounting standard 8 accounting policy change in accounting estimate and error international accounting standard event after reporting period international accounting 11 standard construction contracts replaced by what IFRS 15 ላይ ሪፕሌስ ሆናል። ኢንተርናሽናል አካውንቲንግ ስታንዳርድ ኢንካም ታክስ እንግዲህ ፕሮግሬሲቭሊ ዲስ አይኤፍአርኤስ ዋዝ ቼንጅ ቱ ዋት ኢንተርናሽናል ፋይናንሻል ኢንተርናሽናል አካውንቲንግ ስታንዳርድ። ሶ ኢፍ ዩ ሃቭ ኩዌስችንስ ኦር ሳጀሽንስ ኦር ኮሜንት ፕሊዝ ዩ ካን አስክ ሚ። ስለነበረን ጊዜ በጣም አመሰግናለሁ። ላይክ ፎሎ ኤንድ ሼር ኤንድ ሰብስክራይብ። ታንክ ዩ ቬሪ ማች